بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا أخرى وندي مشيحة الجبية لا تشوف السلام درس السلام ورد إلى لهين السلام عليكم ورحمة الله وبركاته سلامنا شوي عندنا الحمد لله أن إن شاء الله بالله فقال يزارو تمتاشي من مارو سلاهنا سلا همزة هون البيا سبالو أبراتشون كويلو له إهن channel لايك الناس سبسكرايب ما درجن እንደዚሁም ደግሞ ለወንድሞቻችን ለእህቶቻችን ይሄን ኸይር በማስተላለፍ ላይ አትርሱ ላለሁኝ ይሄን ቻናል አሳድጉት ላለሁኝ በማሳደግ ላይ አብራችሁኝ ቆዩ ላለሁኝ ለምን በዚህ በቻናል ኢንሻአላህ ባላህ ፍቃድ ይሄን የመጀመሪያውን ትምህርት ከጨረስን በኋላ አንድ ቀን ቱህፈቱል አጥፋል አንድ ቀን ኑራንያን እያል እንሄዳለን ከዛ በኋላ ደግሞ የምንማራቸውን ክታቦች እንቀጥላለን ለምን በዚህ በቻናል ብዙ የተጅዊድ ክታቦችን እና እንደዚሁ ቁርአኑን እንደዚሁ ደግሞ ብዙ ዕውቀቶችን እንማርበታለን ኢንሻአላህ ባላህ ፍቃድ እናንተን ማላህ ቆያችሁ እኔን ማላህ ቆየን አብረን መርቅኑ ላለሁ በዚህ ላይ ለኔ ሞራን እየሰጣችሁኝ ማለት طيب قال مصنف رحمه الله تعالى ها همزة همزة طيب እነዚህ ሁለት ፊደሎች የምታዋቸው ሃና همزة እነዚህ ሁለት ፊደሎች የሚወጡት ከታችኛው ጉሮሮ ነው الذي يلي الصدر ማለት ነው ይህ ማለት ምን ማለት ነው ደረታችንን ጭርስ አድርገን ወይም ልባችንን ጭርስ አድርገን የምናገኘው የመጨረሻው ጉሮሮ ያ መጨረሻ ጉሮሮ ይባላል ለደረታችን ልባችን ጭርስ አድርገን የምናገኘው ጉሮሮ እሱ መጨረሻው ጉሮሮ ይባላል በአረበኛ አቅሷል ሐልቆ ይባላል አይ አኺሩል ሐልቅ ማለት ነው የመጨረሻው ጉሮሮ ማለት ነው طيب ከዛ የሚወጡ ፊደሎች ሃና ሀምዛ ናቸው እነዚህ ሁለት ፊደሎች ይወጣሉ ልብ በሉ ከታችኛው ጉሮሮ የሚወጡት ማና ናቸው ሃና ሀምዛ ሁለት ፊደሎች ባለፈው ትምህርታችን እንደነገርኳችሁ ጉሮሮ የሚባለውን ለሶስት ከፍለናል አሁን ለማስተዋወስ ያህል ኢንሻአላህ እነግራችኋለሁ طيب ባለፈው ትምህርታችን እንዴት ከፋፈልነው ጉሮሮ የሚባለውን ለስንት ከፍለናል ለሶስት ከፍለናል የታችኛው ጉሮሮ እንዲሁም ደግሞ የመሐከለኛው ጉሮሮ እንዲሁም ደግሞ የላይኛው ጉሮሮ ከታችኛው ጉሮሮ የሚወጡት ሃና ሀምዛ ናቸው እነዚህ ሁለት ፊደሎች ሃ ኢህ ሀምዛ እነዚህ ሁለት ፊደሎች ከታችኛው ጉሮሮ ይወጣሉ ከዛ ከመሐከል ጉሮሮ ደግሞ የሚወጡት አይን እና ሐ አህ አህ ኡህ ከዛም ደግሞ ኡር ሐ አይን መሐከል ጉሮሮ ነው የሚወጡት ይሄ ልብ በሉ መሐከል ጉሮሮ የሚወጡት ሐና አይን ናቸው አይን ሐ እነዚህ ሁለት ፊደሎች የሚወጡት መሐከል ጉሮሮ ነው ኢንሻአላህ ይሄ ገብታችኋል ብዬ ረዳለሁኝ ለምን ባለፈው ትምህርታችን ስላየ ነው አሁንም ደግሞ ከላይኛው ጉሮሮ የሚወጡት ኸ እንዲሁም ደግሞ غين غين هكذا እነዚህ ሁለት ፊደሎች የሚወጡት ከላይኛው ጉሮሮ ነው الذي يلي الفم አፋችንን ጭርስ አድርገን የምናገኘው ጉሮሮ የመጀመሪያው ጉሮሮ ያ የላይኛው ጉሮሮ ይባላል በአረበኛ አድነል ሐልቆ ይባላል ይሄን ልብ በሉ በጥቅሉ ከጉሮሮ የሚወጡ ፊደሎች ስንት ሆኑ ማለት ነው በጥቅሉ ከጉሮሮ የሚወጡ ፊደሎች ስንት ሆኑ 6 ሆኑ ከታችኛው ጉሮሮ ሃና ሀምዛ ከመሐከል ጉሮሮ አይንና ሐ ከላይኛው ጉሮሮ ኸ غين ሁለት ፊደሎች ከዛ በጥቅሉ ስንት ይሆናሉ ስድስት ፊደሎች ብቻ ናቸው ማለት ነው ስድስቱ ፊደሎች ተጉሮሮ ይወጣሉ ከስድስቶቹ ውጭ ተጉሮሮ የሚወጣ ፊደል የለም ይሄም ማወቅ አለባችሁ በቁርአን ፈልጋችሁ አታገኙም ተጉሮሮ የሚወጣው ፊደል ስድስት ብቻ ናቸው طيب ይሄን ካየን በኋላ አሁን እዚህ ላይ አንዳንድ ሰዎች እያደበላለቁ እና እንደዚሁም ደግሞ ስህተቶችን እናያለን እያደበላለቁ ሲቀሩ እንደገና ደግሞ ስህተቶችን ሲያሳስቱና ሲያደበላለቁ እናያለን ለመግለጽ ያህል ኢንሻአላህ እንሞክራለን طيب ሐና ሀ ሰዎች ብዙ ሰዎች ይመሳሰልባቸዋል ሲቀሩ ሐና ሀ እዚህ ላይ ምሳሌ ዲኖሲሮ ምሳሌ ከዛ ደግሞ ሐን ደግሞ እንይዛለን الحا هكذا الحم إذا لا لب بلو حانا
ሀ ይለያያሉ። መውጫቸውም ለየሁላችሁ አቀራረም ለየሁላችሁ እና ብዙ ሰዎች ይሄንን እያደበላለቁ እንትን ይላሉ። ይሄንን ልብ ልትሉ ይገባችኋል። ይሄንኛው ሀ ይባላል። ኢህ ሀ ኢህ እንዲሁም ደግሞ ሀምዛ ከዛ ያንኛው ደግሞ ላይኛው ሐ አይገናኙም። አህ አልሐም هكذا ኢንሻአላህ በይብለጥ ቁርአን ስንጀምር በተልቂን በተጅዊድ ያንን በይብለጥ እያብራራንና እየቀራን እንሄዳለን። እዛ ላይ ምሳሌውም ሁሉም ስላሉ ማለት ነው። እዚህ ላይ አሁን ስተቱን የምነግራችሁ ሀ ይሄ ስተት ይሄ ሁለት ፊደል ነው እንደምታዩት የተያዘው ከሁለት ነው የተጣመረውና የተረከበው ከሁለት ነው። ማንኛውም ፊደል ከሁለት የተያዘና ከሁለት የተጣመረና የተያዘ ከሆነ እንደነገርኳችሁ ባለፈው ትምህርታችን የሚሳበው ሁለት ነው ብያችኋለሁ። ሁለት አሁን ይሄን የምንስበው ሁለት ነው። ከሁለት በላይ ጨምሮ መሳብ ስተት ነው። ከሁለት የሚያነሰን መሳብ ስንት ነው? ያን ይሄን ከሁለት የሚያነሰ መሳብ ስተት ነው ማለት ነው። طيب አንድ ከዛም ደግሞ ሀ የሚባለው ይሄን ብዙ ሰዎች የሚዋፈሩ አሉ። ሆ ይሄና ያቺኛው ሐናት ይሄንኛው ሀ ነው የሚወፈረው እያሉ ያደብላልቃሉ። ይሄ አይወፍርም ግን ልብ በል አይወፍርም ስልህ እንደዛችኛዋ እንደ ሐ አስመስለህ እንዳትቀራ እንጂ ይሄና ይሄ አይመሳሰሉም እያልኩ ነው እንጂ ይሄ ይወፍራልና ያቺ ይቀጥናል እያልኩ አይደለም። ይሄ ሁላቸውም ይቀጥላሉ። የሚወፍሩት ፊደሎች እንደነገርኳችሁ ትናንት ባለፈው ትምህርታችን ተናግረናል እዛ ላይ እና ሀ የሚባለው ቀጭን ፊደል ነው። በቁርአን ውስጥ ታገኙት አቅጠናችሁ ነው የምትቀሩት እንጂ አወፈራችሁ እንዳትቀሩት። እንደዚሁም ደግሞ ሀምዛ እነዚህ ሁለት ፊደሎች በቁርአን ውስጥ ታገኛቸው አቅጠናችሁ ቁሯቸው እንጂ አወፈራችሁ እንዳትቀሩ ማለት ነው። طيب እዚህ ላይ ደግሞ ልብ የምትሉልኝ አሁንም ደግሞ የሃን ስተት ሀ ኢህ የሚባለው ሀ የሱን ስተት እናውጣ። ይሄንን አንደኛ አለማወፈር ከዛ ደግሞ አፋችንን መክፈት አለብን። አፋችንን ለጉመን ግጥም አድርገን ሀ ብንል የማይሆን ነገር ነው። በትክክል እቺ አሊፏ የምትዋታ አሊፍ በትክክል መውጣት አለባት። ይሄንን ልናወጣ ዘንዳ ምን ማድረግ አለብን? አፋችን መክፈት አለብን። ለምን? በትክክል የሚሳቡ ፊደሎች የሚወጡት አፍ ሲከፈት ነው እንጂ አፍ ተለጉሞና አፋችንን ግጥም አድርገን ይዘን ይወጣሉ ማለት ይሄ ስተት ነው፣ አይወጡም ነው። የሚወጡት መቼ ነው? አፍና አፋችን ስንከፍተው ነው። ስለዚህ ልብ ልትሉ ይገባል ነው። طيب አሁንም ደግሞ መጨረሻው ላይ እንደምታዩት እዚህ ላይ ሀምዛ የለም አይደል? ብዙዎቹ ሲቀሩ ምን ያለው ሀ ይላሉ። ይሄ ስተት ነው። እዚህ ላይ ሀምዛ እንደምታዩት ሀምዛ የለም። ተይታ አንተ ነው ሀምዛ ነው የምትቀራው። እስኪ ሀምዛ የለም። ልብ ብላችሁ ሀ በትክክል መቅራት ይገባብናል እላለሁኝ። طيب ሀ ኢህ ከዛ ደግሞ ወደዚህ እንመጣለን። ደግሞ ሀምዛን ደግሞ እንደዚሁ ልብ የምትሉኝ መውጫውን ቦታውን አውቀናል። የመውጫውን ሀምዛን ቦታ መውጫ አውቀናል። እዚህ ላይ ልብ የምትሉት የሀምዛ እዚህ ጋራ ልብ የምትሉልኝ እኔ ባለፈው ትምህርታችን ከሁለት የተጣመሩ ከሁለት የተጣመሩ ፊደሎች የሚሳቡት ስንት ነው ብያችኋለሁ? ከሁለት በላይ ከሆኑ 3 4 የተጣመሩ ከሆኑ ስንት ነው የሚሳቡት ብያችሁ ነበር? 4 6 2 ከ6 በላይ ይሳብም ብዬ ነበር አይደለም? እዚህ ጋራ ጥያቄ ይመጣል። ለምንድን ነው ሀምዛን ያልሳብናት? ሀምዛ እንደምታዩት 4 ነው። ከ3ም በላይ አልፎ 4 ሆኗል። እንደዚህ ከሆነ ደግሞ ይሄ ፊደል እኔ ከሁለት በላይ የተጣመረና የተያዘ ከሆነ 2ም 4ም 6ም እንስበው ይበቃል እያልኩ ነው አይደለም? ለምንድን ነው ይሄ 4 ፊደል ነው የምታዩት? 4 ፊደል ነው። ለምንድን ነው ማንስበው ቢባል እዚህ ላይ መልሱ ምን ይሆናል? እዚህ ጋር እንደምታዩት የሚሳብ ፊደል የለም። እዚህ ጋር እንደምታዩት ሁሩፈል መድ አለ። እስኪ ልብ በሉ። ሁሩፈል መድ አለ። ሁሩፈል መድ የለም። ሁሩፈል መድ የሚባሉት እነማን ናቸው? 3 ናቸው። እነሱም አሊፈል መድያ፣ ዋወል መድያ እንደገናም ደግሞ አልያ አልመድያ እነዚህ 3ቱ ናቸው። እነሱም ከጆፍ ነው የሚወጡት ብያችኋለሁ። ስለዚህ እዚች ጋራ የሚሳብ ፊደል ስለሌለ እንኳን 4 መሆን አይደለም 10ም ቢሆን አንስበው። እንኳን 4 መሆንና 3 5 መሆን አይደለም 10ም ሆኖ ባንድ ተነባብሮ ቢመጣ የሚሳብ ፊደል ከሌለ አንስበውም። ሐረካውን ብቻ ሰተነው እንሄዳለን እንጂ የሚሳብ ፊደል ከሌለ አንስበውም። እዚህ ላይ በመትሉት 5 ናቸው 4 ነው። ሀ ከዛ ሚም ከዛ ዘ ከዛ ሀ ተመርብጧ እንደምታዩት ተመርብጧ እዚህ ላይ እዚህ ላይ ልብ የምትሉኝ የሚሳብ ፊደል ስለሌለ አንስበውም። ይሄ አይሳብም ነው የምላችሁ።
ይሄ አይሳብም ነው። እዚህ ጋራም ደግሞ ልብ በሉኝ። እዚህ ጋራም አሊፍ አልመድያ ናት። እቺ አሊፍ አልመድያ ትባላለች። አሊፍ አልመድያ ትባላለች ብያችሁ ነበር አይደለም? ስሟ አሊፍ አልመድያ ነው የምትባለው አይደለም? ይቺ የምትሳብ ፊደል ናት። طيب የምትሳብ ፊደል ከሆነ የሷ ስም ነው እንጂ እዚህ ያለው እዚህ እኮ በአንድ ተያይዛ ሌላ ፊደል ጋር ስትመጣ ነው እንጂ የምትሳበው። እቺ ብቻዋን አንስባትም እኮ። ይቺ አሊፍ አልመድያ በአንድ ፊደል ጋር ሌላ ፊደል ጋር ተጣምራ መታ ስትመጣ ነው የምትስባት። ምሳሌ እዚህ ጋራ ባ እንደምታዩት ባ ይሄው ነው አይደለም? ባ ይሄ ነው። ይሄው ባ ይቺ ናት። ይሄን በሉት ያው ነው ባ ነው። ይቺ ባ ናት የምሳባው። ይቺ የት ነው ያለችው? ይሄው እዚህ ጋራ መታለች ለመሳቢያው። ይሄው ይቺን የሳብናት ለምንድን ነው? ይቺ አሊፍ አልመድያ ስለመጣች ነው። በመለን ስባታለን ባ ሀገዳ ባ እዚህ ጋራ ሶስት ናት። ለምንድን ነው ያልተሳበችው ቢባል እዚህ ጋራ አትሳብም። እዚህ ጋራ የሷ ስም ነው የመጣው እንጂ ሌላ ፊደል ጋር ተጣምራ አልመጣችም። አሁን ሙአሊፉ ሁሩፈል ሂጃ ብሎን እዚህ ያልነው መጀመሪያ ላይ ይሄ ስማቸው ነው። ብዙ ስም አላቸው ብያችኋለሁ። እሱ ሙአሊፉ ያመጣው እነዚህ ፊደሎች ከመጀመሪያው እስከ መጨረሻው ድረስ ያመጣው ልብ የምትሉ ላይ ከመጀመሪያው እስከ መጨረሻው እስከ ያ ድረስ እንደምታዩት ላይ እንደምታዩት እስከ ያ ድረስ ያመጣው እነዚህ ፊደሎች በስማቸው ነው ያመጣው። አሊፍ ማን እንዴት ብላ እንደምትቀራ አሊፍ የአሊፍን ስም፣ ባ እንዴት ብላ እንደምትቀራ የሷን ስም ቁጭ እያደረገ ራስ ከላይ ቁጭ እያደረገ በቀይ ቀለም እያመጣ የስማቸውን የፊደሎችን ስም ነው ያመጣው እንጂ እዚህ ጋራ እንደምታዩት አሊፍ የምትሳብ አይደለችም። እዚህ ጋራ ለምን እዚህ ጋራ ደንቧን ህግና ደንቧን ስላላመጣች። ህግና ደንቧ የሷ ምንድነው? የሷ ህግና ደንቧ አልአሊፍ ሳኪና አልመፍቱህ ማቀብልሃ ነው። እሷ ስኩንም ሆነና ከሷ በስተፊት ምን መሆን አለበት? ፈትሃ ሆኖ መንጣት አለበት እያለ ነው። ስለዚህ ፈትሃው እዚህ ጋራ ደንቡ ህግና ደንቡን አስተካክሎ ስላልመጣ አሊፍ ስማ ነው እንጂ የመጣው እዚህ ጋራ አትሳብም። የሷን ስም ነው እንጂ መንቀራው እዚህ ጋራ ሌላ ፊደል ጋር ስትመጣ ነው እንጂ አንስባትም ነው። طيب እንደምታዩት እዚህ ሶስት ነው እሱ አይደለም? አንስባትም። ለምን እዚህ ጋራ የሚሳብ ፊደል የለም። አሊፍ ይሄ ስሟን የሷን ስም ነው እዚህ ቁጭ ያደረገው። طيب እዚህ ጋራም ደግሞ የሚሳብ ፊደል የለም። እንደምታዩት አራት ፊደሎች አሉ። እነዚህ አይሳቡም ነው። እሺ አንደኛው ስህተት ምንድነው? ይሄ መሳብ፣ ይሄ አይሳብም። ሁለተኛው ስህተት ምንድነው? ሃን በትክክል አለማውጣት። ሶስተኛው ስህተት ምንድነው? የሚምን ጉና አለመያዝ። ሃም የሚለውን የሚምን ጉና አስተካክለን አለመያዝ፣ ይሄ ስህተት ነው። እንዲሁም ደግሞ ዛን በትክክል አለማውጣት። ዛና ዛልን እያመሳሰሉ የሚቀሩ ሰዎች አሉ። ዛንና ዛልን ይሄ ዘ ነው፣ ይሄ ደግሞ ዛል ይባላል። ይሄ ዛል ይባላል። ዛል ነው ምላሳችን ጫፉን አውጥተን ነው ላይኛው ጥርስ ጫፍ ጋር መንቀራው። ይሄ ደግሞ ምላሳችን አይወጣም፣ ምላስ አይወጣም እንዳየ ነው። ዘ ነው ይሄ ዘ የምላሳችን ጫፍና ከታችኛው ጥርስ ከውስጥ በኩል መባቀል መንቀራው። ከዛም ደግሞ አምስተኛው ስህተት ወይንም አራተኛው ልበል፣ ይሄን ታ መርቡጧን ሲቀሩ ሲያቆሙ ምን ብለው ይቀራሉ? ሀምዘት እያሉ። ይሄ ስህተት ነው። እንዴት ነው የሚቀራው? ሀምዘ። ይሄ ታ መርቡጧ በቁርአን ውስጥ ስታገኙት ልብ በሉ ዝላለ። በቁርአን ውስጥ ታ መርቡጧ ሆኖ ስታገኙት ስታቆሙ የምታቆሙት በሃ ነው። ኢንሻአላህ በይብለጥ ቁርአን ስንቀራ ደግሞ እዛ ላይ ያብራራነው እንሄዳለን። ልብ ብላችሁን ተከታተሉ ብቻ። እዚህ ላይ አሁን እንደ ማሳሰቢያና እንደ ትምህርት የምሰጣችሁ ታ መርቡጧ በቁርአን ውስጥ ስታገኙት ስናቆም ምን ብለን እንቀራዋለን? ስናቆም ሃ አድርገን እንቀራዋለን። ሀምዘ አቆም። ቀጥለን መቀራሳ ይሄን እንዴ ብለን እንቀራዋለን? ሀምዘተ። በቁርአን ውስጥ ስታገኙት ቀጥላችሁ ስትቀሩ ታ መርቡጧ ያለው ቁርአን ስታገኙ ቀጥለን ወደፊት አንዱን አያት ታንዱ አያት ቀጥለን አስተላልፈን ስንቀራ በታ ነው የምንቀራው። በታ ግን ስናቆም ላው ላይ ስናቆም በሃ መርቡጧን እንቀራዋለን እላለሁኝ። እዚህ ጋራ ይሄን አንስበው እላለሁኝ። እንደገናም ይሄ ፊደል ይሄና ይሄ እንደምታዩት ይቀጥናል እላለሁኝ። ኢንሻአላህ ደግሞ ቁርአን ስንቀራና ወደፊት ባለው ትምህርታችን በይብለጥ ግልጽ እያደረግነው እንመጣለን። የዛሬው ትምህርታችን በዚህ ያበቃል እላለሁኝ። እናንተንም አላህ ያቆያችሁ፣ እኔንም አላህ ያቆየኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።